መጫወት ሊኖርብህ ይችላል። የተለያዩ አንዳንዱን ደግሞ ራስ መታገል ሊኖርብህ ይችላል። በቀጠናው ያሉ አካላትን በቅጡ የማይረዱ የህዝብ የሉና ትግልና አፋር ላይ የበቀለ ሙዝ የሚምታታባቸው መርሳ ላይ አሁን ላይ መርሳ ላይ መገኘት እንደ ፖለቲካ ዕውቀት ይወሰድልኝ። መርሳ ላይ ሊስትሮ ከበደ ይኖራል፣ ሼህ እንድሪስም ይኖራሉ፣ ቄስ ገብረ እግዚአብሔርም ይኖራሉ። ወደ የሙያችሁ ተሰማሩ ነው። ፖለቲካ የራሱ የሆነ ደርዝ አለው የሚነገርበት። የመርሳ ብልጽግና መሆን ይቻላል። ያው ያዛ የኖሞር ጊዜ የመርሳ ወረዳ ትራምፕን አስጠነቀቀች ምናምን የሚመስል አይነት መግለጫ የፌስቡክ አድሚን የሚያደርጉት ምናምን እንደዚህ አይነት ሰዎች ናቸው። በነገር አማራ የተማረ ልጅ አለው፣ አታስፈልጉም እናንተ። ፖለቲካውን ሰርተን ስንጨርስ መኖር የሚቻልበት ሀገር እጃችን ላይ ሲኖር ለመኖር ትመጣላችሁ። አሁን ቆንጆ ትውልድ ደርሷል። ይሄ ቢዩቲፉል ጄኔሬሽን ወርቃማው ትውልድ በጣም ፓትሪዮትን ማርገህ የማትጋልበው ፖለቲካን እግር በእግር አስልቶ ለህዝቡ የሚበጀውን የሚሰራው ትውልድ መጥቷል። እና አታስቡ ለህዝቡ። እኛ ወያር አማራ ብዙም አናስብ። አርጊውመንት ሲጠፋ ገሌ አማራ እንደዚህ ምናምን አገላብጠ ቼክ ማድረግ ትችላለህ። እናታችንም አባታችንም አማሮች ናቸው። ብዙም ደግሞ ያም ደግሞ የሚያኩራራም ነገር አይደለም። ቡኒ ሚስኪን ኢትዮጵያ ውስጥ የምንኖር ዜጎችንን ህዝባችን ተበድሎብን ሌት ተቀን ደፋ ቀና ምንል አንደኛው እሱ ነው። ሌላ ቲፒኤልኤፍን በተመለከተ ደጋግሞ የሚነሳው ጥያቄ ቲፒኤልኤፍ የፒፒ ጁኒየር ፓርትነር ነበረ ከፕሪቶሪያ በኋላ። ፒፒ ስላላዋጣውና ክሬዲብል ፓርትነር ስላልሆነ ወደ ኤርትራ ጁኒየር ፓርትነርነት ተለወጠ። የትጥቅ ትግል ውስጥ ያለ ነው። ሜቢ በትግል ውስጥ የተሸራረፉ 3 ጠመንጃዎች ምናምን ደርሶ ከሆነ ምናምን ለፋኖ አላውቅም ኦር አንዳንድ ነገር ግን በምንም አይነት መልኩ ድርጅቱ አሊያንስ አልፈጠረም። ይሄንን በምን ቋንቋ እናስረዳ? አፋብን የሚባል ድርጅት ነው ያለው። መተዳደሪያ ደንብ አለው። ስትራቴጂካል እና የፖሊሲ ጉዳዮችን የሚወስነው ጠቅላላ ጉባኤው ነው። ጌታ አስራደ ወጥቶ ተናግሯል። አስረስ ተናግሯል። በኋላም ጀነራል ተፈራ ወጥቶ ተናግሯል። አፋብን እንደ አፋብን ከቲፒኤልኤፍ ጋር ምንም አይነት አሊያንስ አልፈጸመም። እንደውም በሌላ መልኩ ቲፒኤልኤፍን አሊያንስ ልፍጠር እያለ ያንኳኳ አልፈልግም እያሉ የሚመልሱት ብልጽግናን ነው። ባይዘይ ብልጽግና በተወሰነ መልኩ ከቲፒኤልኤፍ ሽራፊ ጋር ይሰራል አይደል? ስምረት ምናምን ብሎ ከነጌታቸው ጋር ኢትስ ጀስት ቲፒኤልኤፍ ነምበር 2 ነው። ከዋናው ቲፒኤልኤፍ ጋር ደግሞ ስልጣንና ጥቅምን ያጋጨው ሰው ነገ ዊዝ ሰም ሶርት ኦፍ ኮንሰንሰስ አብሮም ሊሰራ ይችላል። ሞራል ቫልዩ የሌላቸው በዲዲአሩ ሙሉ ትጥቅ ቲፒኤልኤፎች ሳይፈቱ የአማራን ትጥቅ ሊያስፈቱ የመጡት ብልጽግናዎች ናቸው። ለምን አንዳንድ ቋንቋ እንደሚዘለል አይገባኝም። አልተባለም? ቲፒኤልኤፎች ትጥቅ አውርደዋል፣ ትጥቅ አውርዱ ተብለን አይደል የተጠየቅነው? ከአመታት በኋላ ተመልሰው ቲፒኤልኤፎች ትጥቅ አላወረዱም አላለንም? ከትላንት ወዲያ ብርሃኑ ጁላ መጥቶ። ስለዚህ የታሰበው አማራን ትጥቅ አስፈትቶ የዝንብ መጫወቻ ሊያደርጉት ነበረ። ቲፒኤልኤፍ ትጥቁን ሳይፈታ የሆነ ጥያቄ ብንጠይቅ በቲፒኤልኤፍ እያስወጋ በቀጠናው ምንም ሳንደራጅ ሳንታጠቅ የፖለቲካ ጥያቄያችንን ምናምን ወደፊት በነገራችን ላይ ይሄ ወልቃይት ምናምን እያለ የሚያለቅስ ኃይል አለ። እኔም ለወልቃይት በጣም ነው የምቆረቆረው። የአማራ መሬት ነው። ከቲፒኤልኤፍ ጋር አሊያንስ አልደግፍም፣ አልተፈጠረም። ነገር ግን ዛሬ ወልቃይት አማራ እጅ ላይ መኖሩ የታጠቀው ኃይል ኮንትሪቢዩሽን ለመሆኑ እኔም ሁሉም በልቡ ያውቃል። የታጠቀው ኃይል ከጠነከረ ብልጽግና ፍላጎቱን ማስፈጸም አይችልም። ስለዚህ መሬት ላይ ያሉት እና ሸተ ዳምለውን ከማክበር ውጪ ኮሎኔል ደመቀን ከማክበር ውጪ ምርጫ አይኖረውም። የታጠቀውን ኃይል ትጥቅ ያስፈታ ቀን ግን ኮሎኔል ደመቀም ማሸተ ደምለውም የአብይ አህመድ የግል መልእክተኛ ተላላኪ ነው የሚሆኑት። ስለዚህ እናንተ ምናምን እየተባሉ አዚፍ ፋኖን ትጥቅ አስፈትተህ የተሻለ የፖሊሲ የተሻለ የፖለቲካ የቁመና አማራጭ ያለ አስመስላችሁ አትንገሩን ለማለት ነው። ከዛ በተረፈ ይሄን ደጋግሜ ተናገርኩ። ድርጅታችን አፋብን ነው። ምንም አይነት ከቲፒኤልኤፍ ጋር አሊያንስ አልፈጸመም። እንዲያውም የአፋብን ምስረታ ላይ ከዚህ በፊት የነበሩ ያልተማከሉ ግንኙነቶች ከነበሩ ምንም አይነት ከዳውንት ላይ ከፒፒ ጋር ድርድር እንደነበር እናውቃለን። አንዳንድ ኃይሎች ከቲፒኤልኤፍ ጋር ኢንፎርማል የሆነ ግንኙነት እንደነበራቸው እናውቃለን። ሁሉም ኒውትራላይዝ ተደርጎ ከዜሮ ጀምረው
በጠቅላላ ጉባኤ ስትራቴጂካል ጠላትና ወዳጅ ይወሰናል። ጌታ አስራደ ደጋግሞ ይህን ተናገረና አይ ቲንክ ሰዎች ይህም ለፖለቲካ ለመጠቀም ከፈለጉ እንግዲህ ምንም ማድረግ አይቻልም። ከዚህ የተለየ ግን እውነታ መፍጠር አይቻልም። ሌላው ነገር ደግሞ ምንድን ነው? ፖለቲካ ውስጥ ነው ያለ ነው እና በፖለቲካ ውስጥ ጥቅም ነው የጥቅም ነው። ጌም ኦፍ ትሮን እኮ ነው። ኢትዮጵያን የመሰለ ባርባሪክ ሀገር ለማ መገርሳን ወርቅ አጥልቆ በፖለቲካ ቅርጥፍ አድርጎ የሚበላ አብይ አህመድ አይና ኔጋ ዛሬ አውል ጊቭ ዩ ዋትኤቨር ዩ ዋንት ምናምን ቢላይ አይ ኖ መጀመሪያ አቅሜን ገነባና ከዛ በኋላ ባለን አቅም ልክ እኔም ማስቸግሬ አንተም ማስቸግረኝ እጅህን ጠምዝጄ ፍላጎቴ ምናምን እንድታስፈጽም በፖለቲካ አካሄድ ነው የምመጣው። የቄስ የሼክ ዘመን አልፏል። በሽምግልና በፓትሪዮቲዝም ህዝብ የሚጋለብበት ቆንጆ ጄኔሬሽን ደርሷል ማለት ነው። ይሄ እኮ ሲምፕል ፖለቲክስ ነው። እኔ አሁን ፖለቲካ ነው አንተን ታግዬ የማስከብረው ህልውና ካለመታገሌ የሚያንስብኝ ከሆነ መታገሌን አቆማለሁ። አንተን ታግዬ የማስከብረው ህልውና ካለመታገሌ የሚበልጥብኝ ከሆነ ደግሞ ኦፕቲማሉን እሱ ስለሆነ ካልኩሌትድ የሆነ ሪስክ ወስዳለሁ። አሎንግ ዛት የተወሰኑ ኮላትራል ዳሜጆች ሊደርሱ ይችላሉ። አዎ ይደርሳሉ። ግን አይ ዊል ሊቭ ዊዝ ዛት። ባልታገልህ ምንድን ነው የምታደርገኝ? ባልታገልህ የምታደርገኝን ነግረኸኛል። በሰበሩን ከተማ ሰበርናቸው ነው የምትለኝ፣ ትሳለቅብኛለህ። አማራና አማርኛን የያንጋቶም ያህል አሳንሸዋለሁ ትላለህ። ለአንድ ክልል ህገ መንግስት አልለውጥም ትላለህ። የተከበረ ምክር ቤት አባሎችን እነ ዮሐንስ ቦያሌውን እነ ክርስቲያን ታደለን ያለምንም ማዘዣ ኮታቸውን አንጠልጥለ ወስደ እስር ቤት ትወረውራለህ። መስጊዱ የአማራ ከሆነ አፍርሰው ምናምን ትላለህ። ቲፒኤልኤፍ አፍንጫው ድረስ ታጥቆ ልዩ ኃይላችሁ ትጥቅ ይፍታ ምናምን ብለህን ትመጣለህ። ጦርነት ውስጥ ተሳትፌ ውጣ አግዘኝ ብለህ አግዞ በፕሪቶሪያ ስምምነት ግን ወንበሩ ላይ አትቀመጡም እናንተ የክልል ኃይል ናችሁ ዞር በሉ ከዚህ ብለህ ታባረረኛለህ። ስታጠቅና ሳስቸግርህ ግን ሳትወድ በግድህ የተወሰኑ ፍላጎቶችን ታሟላለህ። የፖለቲካ ጥያቄ ነውና የጽድቅ ስላልሆነ ትንተናውን በዛ ደረጃ ከፍ ቢል ለማለት ነው። ጨርሻለሁ። ቴዲ አመሰግናለሁ። ቴንኪው። እያየሁኝ ነው ኮመንታችሁን። የፋኖ ልጆች ሰው አስገባ እያላችሁኝ ነው። የመጨረሻው ዙር ላይ ስላለሁኝ ነው። ከልብ ይቅርታ ጠይቃለሁ። ነገ ግን በተመሳሳይ ወይ ስንገናኝ ቤታችሁ ነው። ምንም ማናችሁ ብትሆኑ ቤታችሁ ነው። ያለቀ ሰዓት ስለመጣችሁ ነው። እሺ እነሱን ላስተናግድና ማጠናቀቂያ ይሆናል። ይሄ የመጨረሻ ዙራችን ነው የሚሆነው። በመጨረሻ ዙር ላይ እንደው ገብቶ የሚናገረው ነገር አለ ካላላችሁ በስተቀር 5 ደቂቃ ነው የምሰጣቸው። አያና አርበኞች ሚዲያ፣ ከዛ ወደ ዩሪ፣ በመጨረሻው ዩሪ ነው የሚሆነው። አያና እሺ፣ የመጨረሻው ዙር አሁን መጨረሻ ላይ ዩሪ ያቀረበው ኮምፓሪዝን ትንሽ ግራ የሚገባ ነው። በመታጠቄ አገኘው ብሎ ያስቀረበው ነገር ማለት ስላልታጠቅኩኝ ፕሪቶሪያ ስምምነት ላይ አሁንም እኮ ታጥቀህም ፕሪቶሪያ ስምምነት እንደገና ዛሬ ቢደረግም አትሄድም እኮ ቢኮዝ የፌደራል መንግስትና ቲፒኤልኤፍ መካከል ያለን ነገር በፊት እንደውም አትሊስት ከመንግስት ጋር አብረህ ስለምትሰራ እንደው የሀሳብ ግብአትም ልታደርግ ትችላለህ። አሁን ከናካቴው ቲፒኤልኤፍም እኮ ይዞ አይመጣም። ከዚህ በፊት አብረው ተሰልፈው የነበሩ ኃይሎችን እንዴት አራግፏቸው ወደ ፕሪቶሪያ እንደሄደ ይታወቃል። ሶ ማንም ይዞ አይሄድም ማለት ነው። ዛሬም ቢሆን ቲፒኤልኤፍ ከፌደራል መንግስት ከኢትዮጵያ ጋር አብረህ ከመቆም ቲፒኤልኤፍ ጋር አብረህ ወደ መቆም አቅጣጫ ስለቀየርክ ምንም የተቀየረ ነገር የለም ኢን ሪያሊቲ። ሶ ይህንን ያህል እንደው ይህንን መሳሪያ ስለያዝኩ መሳሪያ ስለተያዘ የተሰራው ነገር እኮ የሚታወቅ ነው። መሳሪያ ስለያዘ ክልሉን፣ የሰው ኃይል ሀብቱን፣ የተማረ ሰው አቅሙን፣ ለወደፊት የሚማሩ ሰዎችን የኢኮኖሚ አቅሙን ሁሉ ነገሩን አድቅቀሃል። እያደቀክ ነው። ራስህ ማህበረሰብ ላይ ነው የዘመትከው። ቲፒኤልኤፍ ይህንን ስፖንሰር ቢያደርግህ ህግደፍ ይህንን መሳሪያ ቢሰጠ ምን የሚገርም ነገር የለም። ኦፍኮርስ ስፖንሰር ያደርግሃል። ለ50 ዓመት ትርክት የሰራብህ ጠላት ነህ ብሎ የሳለህ ራሴን አጠፋልሃለሁ ካልከው ገመድ ያቀብልሃል። ይሄ ገመድ ሲቀበል ግን ተምረናል እናውቃለን የሚል ሰው እንዴት የፖለቲካል ጄኖሳይድ አብረር እንደምትሰራ ነው የማይገባ ነው። እሱን እኮ ነው የምንጠይቀው። አገባህም ምንም ማለት ይቻላል። ግን what you're doing is political genocide። እዚህ ጋር የራስ ሰው ከተናገረ መሳደብ ምን ማለት እንደው ዩኒፋይንግ ፋክተር አድርጋችሁ ለምንድን ነው የምታቀርቡት? ጎንደሬውን ስኳድ የአማች ፖለቲካ ምናምን በሚል
ከውስጥ ሰዎቻቸው መርጦ በመግደል አልፎ ተርፎ የርስትና የማንነት ጥያቄ ያለን የሚሉትን ቁራሽ መሬት ብሎ በመሰየም ፋይናሊ አሁን ነቅቶ ኤሊቱ ፑል አውት እያደረገ ነው። ያኔ ብልጽግና ነህ እንደዚህ ነህ እንደዛ ነህ ትላላችሁ። ኮሎኔል ፋንታሁን ማቤ ማለት እዚህ ትግል ውስጥ እንትና መተው ቴምር ምናምን ናቸው መተው እኮ ሲሰድቧቸው የነበሩት። እዚህ ያለ ሚዲያ ላይ ያለ ሰው ሌባ እስከ ማለት ድረስ ተደርሷል። ይህን ትልቅ ሰውዬ እንደው ያጥፋም ያልማም አንተ በማንነት ዴዴ ምናምን እያልከው በሃይማኖት ምን እየሰየምክ ይሄ ዩኒፋይንግ አይደለም። መሳሪያ ይዘህ ቀጠናውን መበጥበጥ ሰፈር ውስጥ መረበሽ መቻልና ሪል ፖለቲካል ፓወር ኮሌክት ማድረግ ይለያያል። ፖለቲካል ፓወር የለህም። እርስ በርስ እናንተን ለማደራደር ነው አሁን መንግስት መግባት ያለበት። ብልጽግናም በለው የፌዴራል መንግስት እናንተን ለማስማማትና አትሊስት ፖለቲካል ግንባር ይዘህ ወደ ድርድር እንድትቀርብ ራሱ እኮ አልተቻለም። ስም ላይ ለጥፈ መሄድ ጥሩ ነው። ቢኮዝ ፋኖ የሚባለውን የሀገር እሴት የሆነን ቃል አትሊስት ለቃችኋል አፋብና አሁን። ከዛ በዘለለ ግን እርስ በርስ የራስህን ትእዛዝ ነው የምታወጣው። ዘመቻ በግምትን ነው የምትሄዱት። 102ኛ ክፍለ ጦርና 206ኛ ክፍለ ጦር ተብለው የሚጠሩት በዚህ ሳምንት ሁለቱ ምንድነው መግለጫ በራሳቸው እንዲያወጡት የምን ድርጅታዊ መዋቅር ድርጅቱ አልተደራደረም ብትለኝ እኔ እኮ ያየን እና ሞኛችሁ ብትሉት ነገር እኮ ነው። እስክንድር የአዲስ አበባ የሚዲያ ሰራዊት ምናምን ብሎ ፈጥሮ አይደል እንዲሁ በእንትን ያመጣ በማስክ ዝናቡ ልንገረው የፈለገውን አመራር ወስዶ ገርፎ ጨርቅ አድርጎ ሞት አፋፍ ላይ አድርሷል። እንደሚመልስልህ የፈለገው ሰው ተነስቶ ሱዳን እኔ አላውቅም። አይ ዶንት ኖ ማንሰማማና ነው የሚመስል ይሄ ፊት ለፊት ያለ ነገር ነው በእውነት የህዝብ ህይወት ባይያዝበትና የኢትዮጵያን ትልቅ አካል ይዛችሁ እያሰቃያችሁ ባይሆን ኖሮ ሚነካችሁ የለም። ይሄ ኮሜዲ ነው። ቻርሊ ቻፕሊንን እንደማየት ነው። ቁጭ ብሎ ፈንዲሻ አይቶ የሚሳቅበት አይነት ነገር ነው የምትሰሩት እኮ። ፖለቲካ ተብሎ ሰው ፊት የሚቀርብ አይደለም። አሁን ሪሊ ኢንትሮስፔክቲቭ ወስደ ቆም ብለ ኦኬ እኔ ይሄንን ነገር መደግፍ ከሆንኩ ምንድነው እየደገፍኩት ማለት ነው እንጂ የሚሻለው እኛ እኮ ምናምን ምንድነው እንትናን ያልከው እኛ በቃ ጥንቅቅ ያልን ሰዎችን እናንተ ሀገር እንትን ብለን ስንጨርስ እንጋበዛቸዋለን። ስፖክን ላይክ ትክክለኛ የኢሃፓ ለህዝቡን ያውቅልሃሉ። ትክክለኛ ኢሃፓዊ ጣዕም ያለው ፖለቲካ ማለት ነው። እኛ ሀገር ሰርተን ጥንቅቅ ያልንን ኖ ኢንፍሉዌንሳችሁ ሚኒማል ነው። ከፈለክ በደዛ ዞር ፈርግጠው ነው የሚልህ እኮ ያንተን እንትን መሬት ላይ ያለው አንዲት እንትን አረብ ሀገር ያሉ 3 ሴቶች ገንዘብ ለቅመው የሚሰጡት ሰውዬ እንኳን አንተንና ዘመንንም ፈርግጥ የራስ ጉዳይ ከፈለኩትን ሰው ይገርፍ ይለቃለው ነው የሚልህ። ይሄን ትርምክምክ ተሸክመስታ በቃ ተመልሰ መተ የፖለቲካል መመጻደቅ ውስጥ መግባት አያዋጣም። ቲፒኤልኤፍ የተደራጀ የተቀናጀ ኃይል ነው። ይብዛም ይነስ ጠርንፎ አንተን ደግሞ እንደ ሰራተኛ አስገብቷል። ጥይት ማብረጃ አድርገህ የአማራውን ወጣት አሰልፈህለታል። ስለዚህ ሌላ እንደገና አላያንስ ሲያደርጉ የሚነግሩህ ነገር የለም። አላያንሱ እየተሰራለት ነው። እምቢ ያለውን እየኮረኮመ ነው። አንተ ደግሞ እዚህ ሆነ የቲፒኤልኤፍን ሰከንደሪ ትሪሸሪ ስራ አስፈጻሚ ሆነ ነው እየሰራ ያለውና ከዛ አትሊስት ኢንትሮስፔክሽን ወደ ውስጥ መመልከት ያስፈልጋል ለማለት ነው። ቴንክ ዩ አያና አርበኞች። ኦኬ ቴንክ ዩ መንገድ ላይ ነኝ እኔ። አንድ ሰው ከዚህ በፊት አንድ ነገር አለ። ያልተማሩ ምሁራኖች የሰሯትን ሀገር እየተማሩ መሀይሞች አፈርሷት ነው መሰል የዛ አይነት ይዘት ያለው ንግግር ሲያደርግ የሆነ ረጅም ጊዜ ሆነው አስታውሳለሁ። ማለት እኔ ፖለቲካም እኮ አይነት መልኩ ማለት የሆነ ቅርጽ ሊኖረው ይገባል። ቅጥፈት ፖለቲካ ነው ብዬ እኔ አልቀበልም። ማለት ቅጥፈት ዝም ብሎ የሆነ ብድግ አድርጎ የሌለውን ነገር ይሄ መፎከስ ራስን መቆለል የሌለውን ነገር እንዳለ አድርጎ ምናምን ማለት ፕሮፓጋንዳ ራሱን ይቻለ አውዳለው። ቅጥፈት ግን የሆነ ለምሳሌ መስጊድ ገብቶ እየጨፈጨፈ መስጊድን በደም እያጠበ ከመስጊድ ውስጥ እያወጣ እየወሰደ እየረሸነ የአማራ መስጊድ ከፈረ የአማራ ከሆነ መስጊዱን አፍርሰው እያለ ብሎ ፖለቲካ እዚህ መጥቶ ሊሰራ ይፈልጋል። ምንድን ነው ይሄ? ማን ነው ይሄንን ፖለቲካን ማን ነው ሊገዛው የሚችለው?
አይነገው ማለት ከኔ የተሻሉ ከሚባሉት ካፋብን ለምሳሌ የተሻሉ ከሚባሉት ፖለቲከኞች ማለት በፕሮፓጋንዲክስ ክንፎች የተሻልከው ሰው አንተ ነህ። እንደ ጣዖት ነው እንትን ግን እንዴት በዚህ ልክ ይወረዳል? ማለት ይሄንን ሊገዛ ለሚችል አካል የትም ቦታ ሊሸጥ አይችልምና እባክህ ይሄንን ገበያም ቶ ሌላው ስለ አድማ ብተና ምናምን እንደዚህ ይፍታ ተብሏል ምናምን ነገር የተባለው ነገር አለ። ለዚህ እኮ ነው ብልጽግና ምናችሁ እኮ እኔ እኮ እዚህ ጋር እንትን የምለው ነገር እኔ አሁንም ባቋም ምን የምናገረው ነገር ብልጽግና አይደለሁም ብዬ የምናገረው ግን እናንተ ብልጽግና ምናችሁ። ምክንያቱም ምንድነው ልዩ ኃይል የሚባለው ተቋም ብልጽግና ወይም እዛ ጋር ያለው እንትን ነው የፈጠረው ልዩ ኃይል ብሎ የመሰረተው ያን ኃይል ነው። ስለዚህ በፈለገው ጊዜ ማፍረስም ሆነ ሪፎርም ማድረግ የሱ መብት ሆኖ ግን እዚህ ጋር የምጣዱ ያለ የንቅቡ የሚባለው ነገር አለ። ወደዛ አውድ ከገባን ኢንተርስቱ ምን እንደሆነ ማለት ከነማን ጋር ያለውን ነገር ሙሉ ዝርዝሩን ነገር እንትን ማለት በነገራችን ላይ ለመረጃ ምን እንደሆነ የደምስ ሲመር ሃርድ ዲስክ እኔ ጋር ነው ያለው። እርምህን አውጣ እግረ መንገድህን ደምስ ሲመር ማን ነው ምንድነው በደንብ ማለት ስለምታውቁትም ማለት ነው። እና እኔ እውነት ለመናገር አንዳንዴ ማለት ኢሞሽን የሚያደርጉ ነገሮችም እንትን አትበሉ። ብስጭታችሁን ቢያንስ ይቻላል አድርጉት። ይሄንን የምናገረው ወደን አይደለም፣ እኛም ከፍቶን ነው። ማህበረሰቡ ላይ እየደረሰ ያለውን ነገር ማለት እንዲህ በቃላት ሊገለጽ ከሚችለውም በላይ ስለሆነ አዳራችን ማለት አዳር የተለያዩ ሰዎች ዩሬልህም ነበር የተለያዩ ሰዎች እየመጡ ሲናገሩ ነበር። ሰው አሁን ላይ ተስፋ ቆርጧል። ማህበረሰቡ ተስፋ ቆርጧል። ኑሮ አመሰቃቅሎታል። ጦርነቱ፣ ነፃነቱ በጣም በብዙ ነገር በሁለት አጣብቂ ሞርሳ ውስጥ ነው ህዝቡ ያለው። ምክንያቱም ይሄ ጦርነት የሚወልደው አንድ እንትን አለ። በዛም ይሁን በዚህ አስቸጋሪ ነው። ሲቀጥል ከዝርፊያ ምናምን ጋር በተያያዘ የመጨረሻ ነገር ስለሆነ ከዝርፊያ ጋር ምናምን በተያያዘ የተለያዩ ወንጀል ሲሆን ወደ መንግስት የሚለጠፈው ነገር አለ። ድል ሲሆን ሁሉ ጊዜ እንትን የሚባልበት ሁኔታ አለ። ለምሳሌ ማንም ይሁን ማን በዛም በዚህም እሳት አለ፣ በዛም በዚህም ሟች አለ። ግን የሚሰራው ማለት የዚህን የጦርነቱን እንትን የፕሮፓጋንዳ አሰራሩን ሂደቱን ማለት እናበበም ጋር ምናምን ይቅርብ እንደዚህ እንትን ስለነበርን ማለት እና ሙልጌታን ምናምን ጠይቃችሁ የተወሰነ የሆነ ሰዓት ላይ ስካይ ኒውስ ላይ የሰራው እነሱ ምናምን ስለነበረ እና ይሄን የፕሮፓጋንዳውን እንትን ቀነስ ብታደርጉት ለህዝባችን ሲባል በዋናነት እዚህ የፕሮፓጋንዳውን ነገር ቀነስ አድርጋችሁ መሬት ላይ ያለውን ነገር ለማስተካከል ቅድም እንዳልኩት አፋብን አንድ ሆኖ ችግሮቹን አርሞ ሊደራደርበት የሚችል ቁመና እንዲኖረው ብትሰሩት የተሻለ ነው ብዬ አሁንም በድጋሚ ይሄን ቃሌን ደግሜ ነው የመጨረሻው። አመሰግናለሁ። ቴንክ ዩ አርበኞች፣ ወደ ዩሪ እንሄዳለን። እሺ ቴዲ ቴንክ ዩ። አጫጭር ነገሮች ላስቀምጥና እኔውም ፋክቶችን ነው የማስቀምጠው። ያው ፖለቲካ ምንም ቢያውቁትም ቦጭ ስለሚሆን መከራ የሚያስተምረውን አካል መከራ ያስተምረዋል። ከ3550 በላይ ጦርነቶች ባለፉት 3 ዓመት ውስጥ ተካሂደዋል። ዋርዎች ሪፖርቲው ኤአርሲ እኔ ላይቭ ዳታዎችን መዘግባለሁ፣ እከታተላለሁ። ኢንተርናሽናል ላይቭ ዳታዎችን የሚሰበስቡ አካል ናቸው ይህን እየነገሩን ያሉት። 3550 በላይ የጦር ሜዳ ውሎዎች ነበሩ። በዛ ውስጥ ማለት ነው ከ1200 በላይ ድሮኖች ተተኩሰዋል። ዱደማት አንድ ድሮን ስንት ብር ነው ኮስት የሚያደርገው? በ3550 ጦር ሜዳ ውሎዎች ውስጥ አንድ ስም ያለው ፋኖ ኃይል በሄሊኮፕተር ወስዶ ራሱ ከወሰዳቸው ከነ ኮሎኔል ፋንታሁን ማህቤ ውጪ በጦር ሜዳ ውሎ መማረክ አልቻለም። ሪሶርስ ግን አለው፣ ተተኳሽ አለው፣ ችግር የለበትም። ለምን? ምክንያቱም ምርጡ የምስራቅ አፍሪካ እግረኛ ወታደር ፋኖ ስለሆነ። ምንም ኢትዮጵያ ውስጥ ይኸውልህ ቲፒኤልኤፍንም ለማግለል ነው ለማግነን ነው ለፖለቲካ ነው የሚጫወቱት። አማራ ቁጥሩ ብዙ ነው። የአማራን የፖለቲካ ኃይል
የስነ ልቦና ብልጫ እንዳይወስድ ሁሌ ጁኒየር ፓርትነር አድርገን እናስመስለው። ሰው ሁልጊዜ ሌትስ ጀስት ሴይ ቲፒኤልኤፍ ቢኮዝ ቀጥቀጣው ኦልሬዲ ከርከመው የጨረሱት አካል ነው። 1 ሚሊዮን ህዝብ ከገበርክ ፖለቲካል ኤሊቶችህ በሙሉ እንዳለ ተገለውብህ መጨረሻ ላይ ፒተር በላይነህ በሚባል ባለጌ ተወክለህ አሉላ ሰለሞን ጭምር የሚቀጠቅጥህ ከሆነ ትግልህ ፍሬ አያፈራም። ሶ ሜጀር ፖለቲካል ፎርስ የሆነውን ፋኖን በልኩ የብልጽግና ሰዎች ይሰማሉ አይደል? ፋኖን በልኩ ፖለቲካው እንዴት ነው የሚሰራው? who has the most attractive package ነው። አለቀ እኮ። እኛ ጠመንጃ ወልውሎ በየቀኑ ጥይት የመተኮስ ሱስ የለበትም እኮ የአማራ ወጣት። ጥያቄ አለው በትክክል ጥያቄውን ቁጭ ብሎ ኢንጌጅ ያደረገው የትኛውም አካል ከዚህ ከምስራቅ አፍሪካው ምርጡ ወታደር ያተርፋል። 3550 ጦርነቶችን ታንክም ባንክም ታጥቀ 3 ዓመት በጽናት ገትሮ ከያዘ ፓተርኑን ስታየው አንተ የቀጨጭክ የቀነጠልክ በቀጠናው ውስጥ የምታደርጋቸው የፉከራ ድምጾች በየጊዜው እየሰለሉ ከመጡ ፋኖ በሰው ኃይል በትጥቅ በስልጠና እየጠነከረ ከመጣ ፋኖ የዛሬ 3 ዓመት ኤፕሪል ላይ ጦርነቱን ሲጀምር 10 ጠመንጃዎች ወይ ምናምን የተወሰኑ ሰዎች። ፋኖ ዛሬ የት ነው? በርካታ ጠመንጃዎች፣ ሞርታሮች፣ ምናምኖች፣ ዲሽቃዎች ምናምን አይደል? ዘመቻ አንድነት ጀነራል የተማረከበት ዘመቻ 100 ተራሮች እኛ ስም ያለው ጀነራሎች ምናምን የኛ ኃይሎች ማርከዋል። በተቃራኒው ግን የአብይ ኃይል አንድ ስም ያለው እንኳን የፋኖ ኃይል ይሄ ፋክቱን ነግሮ ንጉስ እንዳማካሪው ነው አይደል? አማካሪው ደደብ ከሆነ ሲወድቅ እንኳን አይታወቀው። ልክ ጋዳፊ በመጨረሻው ሰዓት ላይ በጥፊ እየጠፈጠፉ መሬት ለመሬት ሲጎትቱት ምን አድርገህ ነው ይላል። ምን እንደ ሊቢያዎችን እንደ ጨቆናቸው ምናምን እንኳን አያውቅም ነበር ጋዳፊ። ቢኮዝ ኢኮኖሚካሊ ሊቢያን ከምድረ በዳ አውጥቶ ሊቢያ ሄቨን ማድረጉን ነው እሱ የሚያውቀው። ንጉስ አማካሪዎቹ እዚህ መጥተው አሁን የሚያወሩት ቅድም የተሻለ የፖለቲካ አረዳድ አላቸው እና ያና ምናምን ሪያሊቲውን ያውቁታል። ፋኖ የትልቅ ህዝብ ፍንካች ነው። ኒርቱ 60 ሚሊዮን እስከ 50 ሚሊዮን የሆነ ህዝብ ፍንካች ነው። የዚህን ህዝብ ፍላጎት በሚገባው መልኩ ኢንጌጅ ሳታደርግ ይቺ ሀገር 1 ኢንች ወደፊት ልትራመድ አትችልም። ኢንተርናሽናል ሪፖርቶች ለምሳሌ ከኦክቶበር 27 እስከ ጃንዋሪ 31 2025 370 ጦርነቶች ተካሂደዋል። በ3 ወር ውስጥ 370 ማሸነፍ ብትችል ስክራምብል የሆነ ኤግ ቢሆን እርስ በርሱ የማይግባባ ኃይል ቢሆን የሆኑ አካላት ጁኒየር ፓርትነር ቢሆን ኦኬ እንደዛ ይሆናል ብለህ ታስባለህ? ፋክቱ እንደዛ አይደለም ቴዲ። እኔ ምንድነው ያለችኝ 1 ደቂቃ እንደው ለመጠቀም ቲፒኤልኤፍ ጋር የሚሰራ የአፋብን ኃይል የለም። እንደዛ ያሉ ፕሮፓጋንዳ መስራት ይቻላል ግን የለም። በጠቅላላ ጉባኤ ተወስኖ ስትራቴጂካዊ በሆኑ ጉዳዮች ላይ የድርጅቱ ጠቅላላ ጉባኤ ስለሚወስን መሬት ላይ አሁን ያለ ታንጀብል የሆነ አሊያንስ የለም። እኔ ግን እንዲያውም ከቲፒኤልኤፍ ጋር የሚሰራና ቲፒኤልኤፍ በነገራችን ላይ ቲፒኤልኤፎች አሁን የትግራይ ሀገር እያዋለዱ ነው። ትላንት ቲፒኤልኤፍ ኤርትራን አስገነጠለ፣ ዛሬ ብልጽግና ትግራይን ያስገነጥላል። እንዴት በለኝ። 4 ነገሮች ተጥሰዋል አሁን በቲፒኤልኤፍ በኩል። ፌደራል መንግስቱ ግን ባላየን ያለፈው ወይ ለማስቆም አቅም የለውም ወይ ደግሞ ሁኔታው እንዲፈጸም ስለሚፈለግ ነው። አንደኛ የፕሪቶሪያ ስምምነት የትግራይ አስተዳደር ከቲፒኤልኤፍ እና ከቲዲኤፍ በጋራ ይዋቀራል ይላል። ሚን ከብልጽግናና ከቲፒኤልኤፍ ነው የሚለው። ፌደራል መንግስቱ 50% ምናምን ድርሻ በመንግስት መዋቅር ውስጥ መውሰድ ነበረበት። እሱን አልወሰደም፣ ኃላፊነቱን ገፍቷል። ሁለተኛ በፕሪቶሪያ ስምምነት ጥሰት ጌታቸው ረዳን ሲያባርሩ ዝም ብሏቸዋል። ሊፋለማቸው አልፈለገም። በውስጥ የትግራይ ሀገረ መንግስትን የማዋለድ ነገር ኩክ እያደረጉ እንደሆነ ይታወቃል። አሁን ደግሞ ሰሞኑን ታደሰ ወረደን አውርደው ከጦርነቱ በፊት የነበረውን የቲፒኤልኤፍ አስተዳደር ወደ ቦታው መልሰዋል። አሁንም ህግ ለማስከበር ዝግጁ አይደለም። ሞኖፖሊ ኦፍ ቫዮለንስን ለመረከብ ወደ ትግራይ ገብተህ ህግ ማስከበር ነው እንጂ የኛ ኃይል ፈጽሞ ከቲፒኤልኤፍ ጋር የማይሰራውን ኃይል በየቀኑ መክሰሱ እኔ ፖለቲካሊ ምንም ያመጣል ብዬ አላስብም። አመሰግናለሁ ቴዲ ለሰጠህን እድል። ጥሩ ውይይት ነበር። ቴንኪው ዩሪያችን ከልብ አመሰግናለሁ። በጣም አሪፍ ውይይት ነበረ። ነገ እንገናኛለን። እሺ፣ መልካም ቀን ቴዲ። ቴንኪው።
ኦኬ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? እንዲህ ያለ ውይይት በድፍረት ነው እኮ ነው የምነግራችሁ። እንዲህ ያለ ውይይት ከተወለዳችሁ ጊዜ ጀምሮ አይታችሁ አታውቁም። አይታ አታውቅም ስል እኔ ስለማውቀህ ነው። አጨብጭቡላችሁ። የሚገርም ውይይት ነው። ሌሎቻችሁም በዚህ መንገድ ነው መንቀሳቀስ ያለባችሁ። አንዳንዶቻችሁ ሰው ሲተነትን ደስ ስላላችሁ ብቻ ፕሊስ ሪኩዌስት አትላኩ ፕሊስ። ወይ የአንዳንድ ሰው ትንታኔ ወላ የልጅነት ልምሻ፣ ስንፈተ ወሲብ፣ የአእምሮ መቀንጨር ሁሉ ነገር ነው የሚያመጣባችሁ። ብዙ ነገር ደግሞ እንዳደገኛ የሚያዩት ራሳቸው። ፕሊስ እንደዚህ ያለው ውይይት ነው መዳበር ያለበት። በቃ ጨረሱ። ይልይ ቴንኪው አወሩ። በቃ አለቀ። ሄዱ። አሪፍ ውይይት ነበር። በጣም ቴንኪው። በጣም ደስ የሚል ውይይት ነበር። እንዲህ ያለ ነገር መስፋት እርሜን ቴዲ ሐዋሳ ቤት ብገባ የማንም መንደር የመፈንጫ ቤት ይላል። እድል አላገኘም ለማየት መግባት ራሱ ደስተኛ መሆን አለብን። እሺ ሌላ ጥያቄ አለ? ክብራትና ክብራን በቃ ጨርሻለሁ። ነገ ያላስገባችሁ ከልብ ይቅርታ ጠይቃለሁ። ነገ ንፋሱ የሚያመጣውን ወሬ ወደ እናንተ አደርሳለሁ። እንደዚሁ እንወያያለን። ከዛ ተሰማላችሁ። ፍርድ እናንተ ነው። ሌላ የምታነሱልኝ ጥያቄ ከሌለ ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ፣ ቲክቶክ ላይ ከመጣችሁ ቻናል ቀይሬ ወደ ሌላ መዝናኛ ፕሮግራም ላይ ሳወራ ልታገኙ ትችላላችሁ። እንዲህ ቅድም ኮስተር ብሎ ዩቲዩብ እንትን ፖለቲካ ሲያወራ የነበረው ልጅ ምን ሆነ እንዳትሉ፣ ብዙ አይነት ቻናል ነው ያለኝ። ከቀልደኞች ጋር እንደ ቀልደኞች፣ ከቁም ነገረኞች ጋር እንደ ቁም ነገረኞች፣ ከመንፈሳዊ ሰዎች ጋር እንደ መንፈሳዊ ሰዎች፣ እንደየሁኔታው እኔ ገቢ ነኝ። አሜን ነው ወይ? እስኪ ስለኔ አንድ ጊዜ አንድ ሰው ዘሎ አሜን ይበል ፕሊስ። ቴዲ ሀብቴን አስገባው፣ ሰላም በለው። እሺ ነገ አስገባዋለሁ። በጣም ቴንኪው። አም ሶሪ ያላስገባዋችሁ። የሁላችሁም ቤት ነው። መስሎን ጋስ በመከባበር እስከሆነ ድረስ ፕሮፓጋንዳ ተጋፍታችሁ ገብታችሁ እዚህ ጋር 600 ሺህ ምናምን ሰው እዚህ 300 ሰው ፌስቡክ ላይ ከዛ በሚሊዮኖች ከዛ የተቆራረጠ ፕሮፓጋንዳ እኮ ነው። አየር ላይ ነው ሀሳብን የሚሸጠው። ሚዲያዎችን መጠቀም ይልመድባችሁ። የፖለቲከኞች ተቀዳሚ ተግባር ሚዲያዎችን መጠቀም መቻል ነው። ሌላ ጥያቄ ያለ? ሙዚቃ ጋብዛችኋለሁ። ቲክቶክ አካውንት ለሌላችሁ፣ ፌስቡክ ላይ ላላችሁ ሰዎች ወደ ነገ እስክንገናኝ ድረስ ኦኬ። ቴዲ ዩሪ አሁን የፋኖን ጥያቄ የሚያነሳው አልገባኝም ጥያቄ። እሺ ነገ በተመሳሳይ ፕሮግራም እስክንገናኝ ድረስ ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ወደ እናንተ ያቀረብኩላችሁ በመድረክ ስሜ ቴዲ ሐዋሳ እባላለሁ። በመታወቂያ ስሜ ማርቆስ እባላለሁ። እንደነገርኳችሁ ከሰኞ እስከ ሰኞ የመታወቂያ ስሜ ይቀያየራል ለደህንነት ሲባል። እንደዛ ነው። ነገ ደግሞ ሌላ ሊሆን ይችላል። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ፣ ሼር ስላደረጋችሁ ከልብ ነው ማመሰግነው። ስትወጡ ነገ ላይፍ ሲገባ ኖቲፊኬሽን ወደ እናንተ እንዲመጣ የደውል ምልክቱን የተጫናችሁ ውጡ። የልደቱ አያሌውንና ከኔ ጋር የነበረውን ክፍል 2 ፕሮግራም እንዲሁም ከአድማጭ ተመልካቾች በቀጥታ ያደረገውን ጥያቄና መልስ ወደ እናንተ ክፍል 2 ወደ በኋላ የማቀርብ ይሆናል። እግዚአብሔር ከክፉ ይጠብቃችሁ። ዩቲዩብ ላይ ያላችሁ ቻው ቻው። እሺ ቴዲ በእናትህ ኤርሚያስ ዝም እንደው ነገሩን ስሜ ስላነሳው ነው እንጂ ኤርሚያስ እንትን ብዬ አይደለም፣ ግን ስሜን ስላነሳው እንደው ገርሞኝ ነው። እሱም ለነገሩ አታክ ሊያደርግ የፈለገው ልደቱንና ጀዋርን ነው። ግን አታክ መደራረጉ የብዙዎች ላይ ያለ ፊሊንግ ስለሆነ እሱ ልስብር ብዬ ነው። ይሄ ቲክቶክ ላይ መገኘት
ያላዋቂነት ማሳያ ምናምን አይደለም። ቲክቶክ ላይ እንደውም መገኘት የስማርቱን የሌለበት ህዝብ እየገባ ማይፋተግበት ከህዝቡ ጋር አስሎንጋስ አሁን በጨዋ ይሄን ያለ የጨዋ መድረክ የለም። እንደዚህ አይነት መድረኮችን መጠቀም እንደውም ከዚህ በላይ አለ እንዴ? ጅቱ እኔ ነኝ ያለ እናቱ የወለደችው ፖለቲከኛ እዚህ መጥቶ ያወራ። እኔ ሜንስትሪም ሚዲያ ላይ ሰርቻለሁ፣ ብቃቴን አስመስክሬያለሁ። ዩቲዩብ ላይ ያለው ምን ይገርማል? ምንም ዩቲዩብ ላይ ቀላል ነው። ቲክቶክ ላይ ያለው አሁን ተራው እናንተ ነው። ኑ ቻሌንጅ ላድርጋችሁ። ኑ ቲክቶክ ላይ ኑ ግቡና ከሰፊው ህዝብ ጋር ተፋጠጡ ነው ያልኩት። ቻሌንጅ ነው የሰጠኋቸው። ዩቲዩብ ምንም የሚጠይቀው ነገር የለም። ምን ይጠይቃል? ዩቲዩብ እንግዳ ታቀርባለህ፣ ትጠይቃለህ፣ ይመልሳል። በቃ አፕሎድ ታደርገዋለህ፣ ትሄዳለህ። ውሸቴ ነው። ጅቱ ማን ያዋርዳል? እኔ ቤት የምታገኘውን ክብር ሚስት ትሰጣለች እንዴ? አሁን እኔ ቤት ሲሰዳደቡ አይታችኋል? እኔ ቤት እንደዚህ አይነት ስድብ የለም። ጠቅላይ ሚኒስትሩ ቢመጣ እኔ ጋር አውርቶ ሊሄድ ይችላል። ምን ችግር አለው? እኔ በማስገባቸው ሰዎች እተማመናለሁ። ስድ አላስገባም። ተከባብረው የሚያወሩ ሰዎች ናቸው እኔ የማስገባቸው ሰዎች። ማንም ቢመጣ እሰደባለሁ ምናምን ብሎ መፍራት የለበትም። ከኔ አቅም በላይ የሆነ ነገር የለም እዚህ ቲክቶክ ላይ። እኔ ልንገራችሁ፣ ከኔ አቅም በላይ የሆነ እኔ ለቁጥጥር አስቸጋሪ ሊሆንብኝ የሚችል ነገር የለም። እናንተን ማወያየት ከከበደኝማ እኔ ምኑን ታዲያ ሚዲያ ተማርኩኝ? ሞቴን ዛሬ አድርገው ታዲያ ምንድን ነው? ቤት ራሱ አይ ቲንክ ልጅነታቸውን የሚፍቁብኝ ይመስለኛል። ጓደኞቼ ጓደኝነታቸውን የሚፍቁብኝ ይመስለኛል። ይሄን እኔ ማወያየት ከከበደኝ እዚህ ቲክቶክ ላይ። እሺ ሌላ ጥያቄ አለ? ክብራትና ክብራን፣ እሺ ሌላ ጥያቄ ይልዬ ኢትዮጵያ ሀገራችን ሰላም የምትሆነው እንዴት ባለ መንገድ ብለህ ታስባለህ? እኔ ፖለቲካው ነው። ፖለቲካው ከተስተካከለ ጅቱ ካለሽ እሺ ነይ። ቴንኪው ብራዘር፣ ስለመረጣችሁ ከልብ አመሰግናለሁ። እሺ ሌላ ጥያቄ? የሁሱና ቅድም ብዙዎቹ በአብዛኞቹ ይወያዩ ሲሉ ነበር ድምፅ ሳዘጋጅ። የሁሱና